ውድ ተመልካቾቻችን በአገልግሎታችን እየተባረካችሁና እየተጠቀማችሁ እንደሆነ ተስፋ አደርጋለሁ። ማርሴል ቲቪ ወርልድ ዋይድን ሰብስክራይብ በማድረግ አገልግሎታችን እንድትደግፉ ጥሬን አስተላልፋለሁ። የጌታ ጸጋ ሰላም ይብዛላችሁ። ከባለፈው ክረምት ጀምሮ በኢትዮጵያ አዲስ ኪዳን ካህናት ቤተክርስቲያን በሁለቱም ማጥቢያ በአዲስ አበባና በሐዋሳ የገላትያ መጽሐፍን ማጥናት ጀምረናል። ባለፈው ሳምንት አራተኛው ምዕራፍ ጨርሰናል። በዚህ የተገኛችሁ ወዳጆቼ የገላትያ መጽሐፍ የሐዋርያው ጳውሎስ የገላትያን ደብዳቤ የጻፈው ከመጀመሪያው የወንጌል ጉዞ በኋላ ከኢየሩሳሌም ጉባኤ በፊት እንደሆነ የሐዋርያት ሥራ መጽሐፍን በመታጠኑበት ጊዜ ትመለከታላችሁ። ከኢየሩሳሌም ጉባኤ በፊት ነው የገላትያን መጽሐፍ ጳውሎስ የጻፈው ተብሎ ሲባል ምናልባትም ጳውሎስ ከኢየሩሳሌም ጉባኤ በኋላ ቢሆን ኖሮ የገላትያን መጽሐፍ የጻፈው የኢየሩሳሌም ጉባኤ ውሳኔ በዚህ በገላትያ ደብዳቤ ውስጥ ያካትተው ነበረ የሚል ሰፊ እምነት አለ። ዞሮ ዞሮ የገላትያ ደብዳቤ ሐዋርያው ጳውሎስ እንደ አባት ሳይሆን እንደ እናት የተናገረበት የጳውሎስን ጥልቅ ስሜትና ብስጭት የምትመለከቱበት እንደዚሁም ደግሞ በዚህ በገላትያ ደብዳቤ ውስጥ በጣም በሚያስደንቃችሁ ሁኔታ ስለ መዳናችን ሐዋርያው ጳውሎስ ያብራራበትን ድንቅ መለኮታዊ እውነቶችን ታገኛላችሁ። ወዳጆቼ የገላትያ ደብዳቤ በእግዚአብሔር ፊት ሞገስና ተቀባይነት ለማግኘት እምነት ብቻውን በቂ አይደለም ለሚሉ ሰዎች የተሰጠ መልስ ነው። የገላትያ ደብዳቤ እግዚአብሔርን ለማስደሰት በብርቱ ድካም ውስጥ ለነበሩ ሰዎች የቀረበ የእረፍት ጥሪ ነው። የገላትያ ደብዳቤ ወንጌል በዘመን ተቆጥሮ በትውፊት ተቋጥሮ የመጣ አፈታሪክ ሳይሆን በክርስቶስ ኢየሱስ ሞትና ትንሣኤ የተገኘ ምስራች እንደሆነ የሚናገር ድንቅ መልእክት ነው። የገላትያን ደብዳቤ ስታጠኑ ከባርነት ወደ ልጅነት የሚያመጣችሁ ድንቅ የነጻነት ሰነድ ነው። ሰው የገላትያን ደብዳቤ አጥንቶ አንብቦ በፍጹም በባርነት ውስጥ ሊኖር በዛ ህይወት ሊቀጥል አይችልም። በአጭር አማርኛ የገላትያን ደብዳቤ በምን መመሰል ትችላላችሁ? አንድ ሰው ዳይሬክትሊ ከ220 ቮልት ጋር ተጨባብጦ ኖርማል መሆን እንደማይችል እንደዚሁ ክርስቲያኖች ከገላትያ ደብዳቤ ጋር ተጨባብጠው ኖርማል ክርስቲያን ሆነው መቀጠል በፍጹም አይቻላቸውም። በአጠቃላይ 6 ምዕራፎች 149 ቁጥሮች 3098 ቃላቶች ሲኖሩት 48ኛው የመጽሐፍ ቅዱሳችን 9ኛው የአዲስ ኪዳን 4ኛው የመልእክት 1ኛው የጳውሎስ ደብዳቤ ነው ብያቸዋለሁ። ይህንን ደብዳቤ ከ14ቱ እኔ በዕብራውያን ስለማምን ጳውሎስ እንደጻፈው ከ14ቱ ደብዳቤዎች መካከል በመጀመሪያ ሐዋርያው ጳውሎስ ብሎ የጻፈው ገላትያን ነው። እንደነገርኳችሁ የገላትያ ደብዳቤ 6 ምዕራፎች አሉት። እናንተም እንደምታውቁት እነዚህ ምዕራፎች ለሁለት ተከፍሎ ሊታዩ የሚችሉ ናቸው። የመጀመሪያዎቹ 1ና 2ኛው ምዕራፍ የሐዋርያው ጳውሎስን ባዮግራፊ ወይንም ደግሞ ጳውሎስ ሐዋርያነቱን የተከላከለባቸው ምዕራፎች ናቸው። ቀጣዮቹ 2 ምዕራፎች ደግሞ ምዕራፍ 3ና 4 ስነ መለኮታዊ ሐሳቦችን ያቀረበባቸው ምዕራፎች ናቸው ወይንም ደግሞ ትምህርቱን የተከላከለባቸው ምዕራፎች ናቸው። የመጨረሻዎቹ 5ኛውና 6ኛው ምዕራፍ ሐዋርያው ጳውሎስ ተግባራዊ ክርስትናን ወይም ቅድስናን የተከላከለባቸው ምዕራፎች ናቸው። ወዳጆቼ የምትጽፉ ሰዎች በዚህ ውስጥ የምትመለከቱት ነገር ምንድነው መሰላችሁ? የገላትያ ደብዳቤ የሮሜ መልእክት ረቂቅ ነው። ጳውሎስ የሮሜን ደብዳቤ የጻፈው ዴሪቬት ያደረገው ከገላትያ ደብዳቤ እንደሆነ ብዙ የመጽሐፍ ቅዱስ አስተማሪዎች ይስማማሉ። በአጠቃላይ ዮናታን የገላትያን ደብዳቤ አጥንተ ሲጨርስ ምንድነው አንደርስታንድ ያደረከው ብላችሁ ብትጠይቁኝ የመጀመሪያውና በጣም ደስ ያሰኘኝ የገባኝ የተረዳሁት ነገር ምንድነው? ሃይማኖት ጳውሎስን ሊያድነው ካልቻለ ማንንም ሊያድን እንደማይችልና ጸጋ ጳውሎስን ሊያድን ከቻለ ማንንም ሊያድን እንደሚችል ከገላትያ ደብዳቤ በጣም ቀላል በሆነ መልኩ ታያላችሁ። የትኛውም እኔ ነኝ ያለ ኢትዮጵያዊ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ከጳውሎስ በላይ ሃይማኖተኛ ሆኖ ራሱን ሊያገኘው አይችልም። ጳውሎስ እጅግ በጣም ሃይማኖተኛ ብቻ ሳይሆን ለሃይማኖቱ የቀና ሐዋርያትን ያሳደደ የነበረ ከልጅነቱ ጀምሮ መጽሐፍን ያጠና የትእዛዝ ልጅ የነበረ እንደነበረ መጽሐፍ ቅዱሳችሁን ስታጠኑ እንዳገኛችሁ ተስፋ አድርጋለሁ። ስለዚህ የገላትያን ደብዳቤ በመታጠኑበት ጊዜ የምታገኙት ድንቁና መሰረታዊ ሐሳብ አንዱ ይሄ ነው። ሃይማኖት ጳውሎስን ሊያድነው ካልቻለ ተክለ ሃይማኖትን ሊያድነው እንደማይችል
መርቆሪዎስን ሊያድነው እንደማይችል እዚህ ያላችሁ በገጠር በከተማ ያላችሁ ሰዎችን ትልቁን ይሄንን ቅዱስ ጳውሎስን ሃይማኖት ሊያድነው አልቻለም። በደማስቆ መንገድ ላይ የበራለት ብርሃን እንዴት እንዳዳነውና ወደ መንግስቱ እውነት እንዳመጣው ስትመለከቱ ጳውሎስን ያዳነ ጸጋ እስጢፋኖስ ሲገደል ጨርቅ ይዞ ይተባበር የነበረውን ደም አፍሳሽ የሆነውን ጳውሎስን ያንን ብዙ ሐዋርያትን ያስጨንቅ የነበረውን ጳውሎስን ጸጋ ካዳነ የትኛውም ጫት ቤት የትኛውም የህይወት ጨለማ ውስጥ ያለውን ሰው ሊያድን የሚችል ጉልበት ጸጋ እንዳለው የገላትያን ደብዳቤ ስታጠኑ ታገኛላችሁ። ዛሬ ሰመራይዝ የምናደርገው ሁለቱም ምዕራፍ ብቻ ነው። አንደኛውና ሁለተኛውን ምዕራፍ አልነካም። ባለፉት ሳምንታት ከመልካም ወጣት ከመጣም በኋላ ስናጠና የነበረው ምዕራፍ 3 እና ምዕራፍ 4 ነው። ምዕራፍ 3 በአጠቃላይ 29 ቁጥሮች አሉት። በእነዚህ 29 ቁጥሮች ሐዋርያው ጳውሎስ ጽድቅና ቅድስና በእምነት ብቻ እንደሆነ ለገላትያ ቤተክርስቲያናት 3 ማረጋገጫዎችን በምዕራፍ 3 ላይ ያቀርብላቸዋል። በተለይም ደግሞ ከቁጥር 1 እስከ 5 ጽድቅና ቅድስና በእምነት ብቻ እንደሆነ ከራሳቸው ከገላትያ ቤተክርስቲያናት አማኞች የህይወት ተሞክሮ ጳውሎስ ማረጋገጫ ያቀርባል። ከዛም ሲቀጥል ደግሞ ከ6ኛው ቁጥር እስከ 14ኛው ቁጥር ሐዋርያው ጳውሎስ ጽድቅና ቅድስና በእምነት ብቻ እንደሆነ ከቅዱሳት መጻሕፍት ማስረጃ አምጥቶ ያረጋግጥላቸዋል። ከዛ እንደምታውቁት ጳውሎስ እስከ 3 አይነት ፒኤችዲ ያለው እንደሆነ ታውቃላችሁ። ከቁጥር 15 እስከ 29 ባለው ቁጥር ውስጥ ደግሞ ሐዋርያው ጳውሎስ በአመክንዮ ወይንም በሎጂክ ጽድቅና ቅድስና በእምነት ብቻ እንደሆነ ይነግራቸዋል። የአገሬ ልጆች በደንብ አርጋችሁ ተመልከቱኝ። በገላትያ ቤተክርስቲያናት ውስጥ የተነሳ 2 መሰረታዊ ጥያቄ አለ። የመጀመሪያው ጥያቄ ሰው እንዴት በእግዚአብሔር ፊት ሞገስና ተቀባይነት ሊያገኝ ይችላል? ሰው በእግዚአብሔር ፊት እንዴት ጻድቅ ሊሆን ይችላል? የሚል ጥያቄ በገላትያ ቤተክርስቲያናት ውስጥ ተነስቶ ነበር። የገላትያ ቤተክርስቲያናት የሚባሉት አንጾኪያ የአሕዛብ አብያተ ክርስቲያናት ሄድኳርተር ኢቆንዮን፣ ልስጥራን፣ ደርቤን ነው እንጂ አንድ አጥቢያ አይደለም የገላትያ ቤተክርስቲያናት የሚባሉት። በእነዚህ አብያተ ክርስቲያናት ውስጥ የተነሳው የመጀመሪያው ጥያቄ ምንድነው? ሰው እንዴት ይጸድቃል የሚል ጥያቄ ነው። ይሄ ጥያቄ ነው በኢትዮጵያ ምድር ለረጅም ዘመን የብዙ ሰዎች ጥያቄ፣ የዓለም ሁሉ ጥያቄ። ሰው እንዴት በእግዚአብሔር ፊት ሊጸድቅ ይችላል የሚለው ጥያቄ ነው። ለዚህ ጥያቄ ደግሞ የሚሰጡት መልስ ምንድነው? አንደኛ በእምነት፣ ሁለተኛ በስራ፣ ሶስተኛ በእምነትና በስራ የሚል 3 መልሶችን ያቀርባሉ። አሁን የገላትያ ቤተክርስቲያናት አማኞች ጳውሎስ የገላትያን ደብዳቤ ለመጻፍ የተገደደበት መነሻ ምክንያት ምንድነው ብለናል ስናጠና ጳውሎስ ከገላትያ ቤተክርስቲያናት እግሩ ሲወጣ የሱን እግር ተክተው የገቡ የይሁዳ አስተማሪዎች ሰው በእግዚአብሔር ፊት ጽድቅና ተቀባይነትን ለማግኘት ሞገስን ለማግኘት ማመኑ ብቻውን በቂ አይደለም፣ መስራትም አለበት የሚል ሐሳብ ይዘው መነሳታቸው የገላትያን ደብዳቤ ለመጻፍ ዋነኛ ምክንያቱ እንደነበረ ትመለከታላችሁ። ወዳጆቼ ሃይማኖት የሚባለው አደገኛውና ክፉ ነገር ምንድነው? እምነት ሲደመር ስራ የሚባል ጉዳይ ነው። ሃይማኖት ማለት በጣም አደገኛ ነው። ሃይማኖት ባጭሩ ዲፋይን ሲደረግ እምነት ሲደመር ስራ ማለት ነው። ሰው በእግዚአብሔር ፊት ሞገስን የሚያገኘው በማመን ብቻ አይደለም፣ መስራትም አለበት የሚል ነው። ሁለተኛው ጥያቄ በገላትያ ቤተክርስቲያናት ውስጥ የተነሳው ጥያቄ ምንድነው ሲባል ታዲያ ሰው በእምነት ብቻ ከጸደቀ እንደፈለገ መኖር ይችላል? ይሄ በዚህም ዘመን የሚነሳው አከራካሪ ሐሳብ ማለት ነው። ስለዚህ ጳውሎስ ለዚህ ጽድቅ ቅድስናን በተመለከተ ምዕራፍ 5 እና ምዕራፍ 6 ላይ ይጽፍላቸዋል። አሁን እንደዚህ ነው ተመልከቱ። ገላትያ መጽሐፍ ምዕራፍ 3 ማለት ጳውሎስ ቅድም እንደነገርኳችሁ የገላትያን ደብዳቤ ስትመለከቱ የጳውሎስን ጥልቅ ስሜትና ብስጭት ታገኙበታላችሁ። እናንተ ማታስተውሉ የገላትያ ሰዎች ሆይ ለመሆኑ መተት ያደረገባችሁ አዚም ያደረገባችሁ ማን ነው? ኢየሱስ ክርስቶስ በፊታችሁ እንደተሰቀለ ሆኖ ተስሎ አልነበረም ብሎ ጳውሎስ በከፍተኛ ብስጭትና ቁጣ የሚናገርበት ነው። በጣም የሚገርማችሁ እንደውም በሌሎቹ ደብዳቤዎች እንደምታውቁት ቆሮንቶስን ስታነቡ ቅዱሳን ለሆናችሁ ብሎ ሰላምታ ሰጥቶ ነው የሚጀምረው። ጳውሎስ ገላትያን ሲጀምር ሰላምታ አያቀርብም፣ በቀጥታ ወደ ጉዳዩ ነው የሚሄደው። በሰው ወይም ከሰው ሐዋርያ ያልተደረገ ብሎ። ምክንያቱም እነዚህ የይሁዳ አስተማሪዎች ወደ ገላትያ ቤተክርስቲያናት ገብተው ትምህርታቸውን ከማስተማራቸው በፊት አስቀድመው የመቱት የጳውሎስን ሐዋርያነት አገልግሎቱን ነው። የጳውሎስን አገልግሎት ጥሪ አጣጥለው ነው ትምህርት ማስተማር የጀመሩት። ስለዚህ ጳውሎስ የመጀመሪያ ፕሮቴክት የሚያደርገው ሐዋርያነቱን ነው እና በከፍተኛ ቁጣ ነው። በነገራችን ላይ አገልጋይ ማጣጣል ድሮም የነበረ ዘንድሮም ያለው ወደፊትም የሚኖር ጉዳይ ነው። አንድ የሆነ ከኋላ ሌላ ሲመጣ የቀደመውን አጣጥሎ መጀመር ማለት ነው። በእኛ ዘመን ብቻ የተጀመረ አይደለም፣ ድሮም የነበረ አሰራር ነው።
ሰዎች ትምህርታቸውን እንድትቀበሏቸው አስቀድመው እናንተን ያስተማሯችሁን ሰዎች አጣጥለው ቆብ ቀደው ጺም ላጭተው ነው እንጂ ወደ ጉዳያቸው የሚገቡት እንደው ክብራቸውን እንደጠበቁ ወደ ጉዳያቸው አይገቡም። እና ጳውሎስ በቀጥታ በብስጭት ነው የሚናገረው። እናንተ ማታስተውሉ የገላትያ ሰዎች ሆይ ለመሆኑ መተት አዚም ያደረገባችሁ ማን ነው ብሎ ጳውሎስ ይጠይቃቸዋል። ወዳጆቼ በገላትያ መጽሐፍ ምዕራፍ 3 ከቁጥር 1 እስከ 5 ጳውሎስ ከራሳቸው የህይወት ተሞክሮ ጽድቅና ቅድስና በእምነት ብቻ እንደሆነ ማረጋገጫ ያቀርብላቸዋል ብዬ ስላችሁ በአምስቱ ቁጥሮች ውስጥ ለምሳሌ በመጀመሪያው 1 ቁጥር 3 መሰረታዊ ሐሳብ ጳውሎስ ያቀርብላቸዋል። የመጀመሪያው የሚያቀርብላቸው ነገር ምንድነው? እናንተ የማታስተውሉ እኔ የማታስተውሉ የሚለው የግሪኩ ቃል አኖኢቶስ ነው። አኖኢቶስ ማለት ምን ማለት ነው? ማገናዘብ የማትችሉ ማለት ነው። እነዚህ የገላትያ ሰዎች የነበረባቸው ችግር የአይምሮ ችግር አይደለም። ነገር ግን የጸጋውን ሐሳብ ለመረዳት ቸልተኝነት፣ እንደዚሁም ደግሞ ፍቃደኛ አለመሆን፣ ልብን መዝጋት፣ ተንኮልና ክህደት ያለባቸው ሰዎች ናቸው። የጸጋውን ሐሳብ በሚገባ ጳውሎስ መስክሮላቸው ሁለት እጆቻቸውን አንስተው ከተቀበሉ በኋላ ሰምተው እንዳልሰሙ አይተው እንዳላዩ ትዝ ካላችሁ እንደውም በልስጥራን ጳውሎስ በሚያገለግልበት ጊዜ ድንቅና ታምራት ሁሉ ሆኗል። ግን ሌላ አስተማሪዎች ሲመጡ የተማሩትን እንዳልተማሩ ሆነው ልክ ጨው እንደጠጣ ነገር እልም ብለው ክደዋል። እና ጳውሎስ ምን ይላቸዋል? እማታስተውሉ አኖኢቶስ ናችሁ። እናንተ የጸጋውን ሐሳብ ለመረዳት ቸልተኞች ናችሁ። ከዛ ጳውሎስ ምን ይላል? መተት ያደረገባችሁ አዚም ያደረገባችሁ ማን ነው ብሎ ይላቸዋል። ይሄ መተት የሰይጣን ስራ ነው ወዳጆቼ። ሰይጣን የወንጌልን እውነት ወይም ቅዱሳንን የሚያስተው ሙሉ በሙሉ የወንጌልን እውነት በማጥፋት ሳይሆን የወንጌልን መልክ በመቀየር ነው። ባጭር አማርኛ ሰይጣን አንተ ለእግዚአብሔር የምታቀርበው ውበት እንዳለ እንዲሰማ ያደርጋል። የጭሱን ስታጨሰው፣ ጃንጥላውን ስታስገባው፣ ስታሸበሽብ፣ ጎንበስ ቀና ስትል አንተ ለእግዚአብሔር የምታቀርበው ውበት እንዳለ እንዲሰማ ያደርጋል። መተት ማለት ባጭር አማርኛ የሰይጣን ስራ ነው። ለእግዚአብሔር የምታቀርበው ውበት እንዳለ እንዲሰማ ማድረግ ማለት ነው። በሱ ደስ የሚለኝ የምወደው ልጄ እሱ ነው ብሏል። እግዚአብሔር በልጁ ረክቷል። ከዚህ በኋላ የማንም ቁመት፣ የማንም ስፋት፣ የማንም ዕውቀት፣ የማንም ጎንበስ ቀና ማለት እግዚአብሔርን ፈጽሞ ሊያረከው አይችልም። አንድ ጊዜ በልጁ በክርስቶስ ኢየሱስ ረክቷል። በልጁ በክርስቶስ ኢየሱስ ተደስቷል። ኢየሱስ ጌታን አሚን ነው ወይ? ከዛ ቀጥሎ ሲናገር እንደዚህ ይላል፣ ክርስቶስ እንደተሰቀለ ሆኖ በፊታችሁ ተስሎ አልነበረም ብሎ ይላቸዋል። ወዳጆቼ ጽድቅ ምንም ሳይጨመርበት መስቀሉ ላይ ይታያል። እንደዚህ አይነት መስቀል ስታዩ የሚታያችሁ እናቱ ከሆነች ያያችሁት መስቀል አይደለም፣ ድግምት ነው። መስቀሉን ስታዩት ገብቷችኋል? ቅድስና ምንም ሳትጨምሩለት መስቀል ላይ ይታያል። ባጭር አማርኛ መስቀል ማለት የጽድቅና የቅድስና ሙሉ ስዕል ማለት ነው። እዛ መስቀል ላይ የጎደለ አንተ የምትጨምረው፣ አንተ የምታሟላው፣ አንተ አምጥተ የምትደርብበት ጉዳይ የለም። በቀራንዮ መስቀል በጎልጎታ ላይ ያያችሁት ያ መስቀል የጽድቅና የቅድስና ሙሉ ስዕል ነው። ከዛ ሐዋርያው ጳውሎስ በገላትያ መጽሐፍ ምዕራፍ 3 ላይ እንደነገርኳችሁ ጽድቅና ቅድስና በእምነት ብቻ እንደሆነ ከራሳቸው የሕይወት ተሞክሮ ያቀርብላቸዋል ማረጋገጫ በየስላችሁ የገላትያ ቤተክርስቲያናት አማኞችን ወደ አይምሯቸው ለመመለስ ጳውሎስ 4 መሰረታዊ ጥያቄዎችን በቀጣዮቹ 4 ቁጥሮች ይነግራቸዋል። ከቁጥር 2 እስከ 5 ባሉት 4 ቁጥሮች 4 መሰረታዊ ጥያቄ ያነሳላቸዋል። የሚጠይቃቸው ጥያቄ ምንድነው? ከኔ ጋር ሁኑ። እንደዚህ ይላቸዋል። መንፈስ ቅዱስን የተቀበላችሁት ይላቸዋል። ሕግን በመጠበቅ ሕግን ስለጠበቃችሁ ወይስ የተሰበከላችሁን ስላመናችሁ ነው ብሎ ይጠይቃቸዋል። አሁን እነዚህ ሰዎች ወደ አይምሯቸው መመለስ ካለባቸው ጥያቄ ነው ሊጠየቁ የሚገባው። መንፈስ ቅዱስን የተቀበላችሁት እናንተ ሕግን ስለጠበቃችሁ ወይስ የተሰበከላችሁን ስላመናችሁ ነው ይላቸዋል። ወዳጆቼ መንፈስ ቅዱስ የመዳናችን ዋስትና ነው። እንደምታውቁት መንፈስ ቅዱስ የክርስትና ሕይወት ውጤት አይደለም፣ የክርስትና ሕይወት ምክንያት ነው። አንዳንድ ሰዎች በክርስትና ሕይወት በመኖራቸው ምክንያት የተቀበሉት ሪዛልት ይመስላቸዋል። መንፈስ ቅዱስ ህብረት የሚያደርገው ክርስቲያን ስለሆናችሁ ሳይሆን በክርስቶስ ስላመናችሁ ነው። መንፈስ ቅዱስ የክርስትና ውጤት አይደለም፣ የክርስትና ምክንያት ነው። መንፈስ ቅዱስን የተቀበላችሁት ሕግን በመጠበቃችሁ ወይስ የተሰበከላችሁን በማመናችሁ ብሎ ሲላቸው ሕግን ስለጠበቅን ነው እንዳይሉ እነዚህ አሕዛብ ናቸው። ሕጉን ከየት ያመጡታል? ሕጉን አያውቁትም። ሕጉ የተሰጠው በሲና ተራራ ለአይሁዶች ነው የተሰጠው። በአንጾኪያ፣ በኢቆንዮን፣ በልስጥራና በደርቤ ያሉ አማኞች
መንፈስ ቅዱስን ተቀብለው በሚገርም ሁኔታ መዳናቸውን እኮ አረጋግጦላቸዋል። መንፈስ ቅዱስ የመዳናችሁ ማረጋገጫ ነው። እኔ በጣም የሚገርመኝ አባት ብሎ የሚጮህ የልጁን መንፈስ ወደ ልባችን ላከዋል። የእግዚአብሔር ልጆች የመሆናችሁን ኮንፊርሜሽን የሚሰጣችሁ የቤተ ክርስቲያን ሽማግሌ ቢሆን ኖሮ አልቆላችሁ ነበር። ያ መንፈስ ከመንፈሳችሁ ጋር ይመሰክርላችኋል አለ የእግዚአብሔር ቃል ሲናገር። እና መንፈስ ቅዱስን የተቀበላችሁት ወዳጆች እዚህ ቤት ያላችሁ እኛ መንፈስ ቅዱስን የተቀበልነው ጤዛ ለሰን ድንጋይ ተንተርሰን ሳይሆን ኢየሱስን አምነን ነው። መንፈስ ቅዱስ ደግሞ የመዳናችን ዋስትና ነው። የመዳናችን ዋስትና ነው መንፈስ ቅዱስ። በደንብ አርግና አሜን በል። ኢየሱስ ጌታ ነው። የእግዚአብሔር አባት ብሎ የሚጮህ ልጁን መንፈስ ወደ ልባችን ላካል። የላከው ወደ ፊታችን ቢሆን ሰዎች ነበሩ ልጅ መሆናችን አለመሆናችን ፊታችን እያነበቡ የሚያረጋግጡልን። ወደ ቤተ ክርስቲያን እኛ እንደተጠመቅ ሰርቲፊኬት ልንሰጥ እንችላለን እንጂ የእግዚአብሔር ልጅ እንደሆንክ ኮንፊርም የሚያደርገው ሆሊ ስፒሪት ነው። ያ መንፈስ ከመንፈስ ጋር ይመሰክርልሃል። አሜን በል በደንብ አድርገህ። ኢየሱስ ጌታ ነው። ኦኬ አሁን ጳውሎስ ለገላትያ ቤተክርስቲያን ታማኞች ጥያቄ ሲጠይቃቸው መንፈስ ቅዱስን የተቀበላችሁት ሕግን ስለጠበቃችሁ ወይስ የተሰበከላችሁን ስላመናችሁ ነው አለ። ኢትዮጵያ ውስጥ ያላችሁ ሰዎች ጽድቅና ቅድስና በእምነት ብቻ እንደሆነ በምትነጋገሩበት ጊዜ ጳውሎስ ያቀረባቸውን የአርጊውመንት ፍሎ እሱን መከተል በጣም ተገቢ ነው ብዬ አምናለሁ። አንደኛ ቆሮንቶስ መጽሐፍ ምዕራፍ 2 ቁጥር 12 ምንድነው የሚለው? የእግዚአብሔርን መንፈስ እንጂ የዓለምን መንፈስ አልተቀበልንም፣ ይኸውም በነፃ የሰጠንን እናውቅ ዘንድ ነው አለ። መንፈሱን በነፃ ሰጥቶን ድነታችንን በክፍያ አይጠይቀንም። የመዳናችንን ዋስትና መንፈስ ቅዱስን በነፃ ተቀብለን ገብቷል። ድነታችንን በክፍያ የሚጠይቅ አምላክ የለንም። ቀዱን የተቀበልነው በነፃ ነው። አቤት ኢየሱስ ጌታ ነው። ሐዋርያት ሥራ መጽሐፍ ምዕራፍ 19 ቁጥር 2 ምንድነው የሚለው? ቶሎ እያልኩ ነው የምሄደው። ባመናችሁ ጊዜ መንፈስ ቅዱስን አንድ ሰው መንፈስ ቅዱስን ለመቀበል ማመን እንጂ የሚጠበቅበት መስራት አይጠበቅበትም። መንፈስ ቅዱስን በነፃ ከተቀበላችሁ ከዛ ሲቀጥል ያለውን ጉዳይ በክፍያ አይጠይቃችሁም። ከዛ ቀጥሎ ጳውሎስ እንደዚህ ይላል፣ ወዳጆቼ እናንተ የገላትያ ቤተክርስቲያን ታማኞች በመንፈስ ጀምራችሁ በስጋ ፍጹማን ለመሆን ትጥራላችሁ። አንድ ጥያቄ ልጠይቃችሁ። አንድ ሰው ክርስቲያን ለመሆን በመጀመሪያ ማድረግ ያለበት ምንድነው? ማመን ወይስ መስራት? ኦኬ ታዲያ ወዳጆቼ ክርስቲያን መሆንና ክርስቲያን ሆኖ መኖር በሁለት የተለያየ መርህ እንደሚሰራ ማሰብ ሞኝነት ነው። ክርስቲያንም መሆን በእምነት ነው፣ ሆኖ መኖርም በእምነት ነው። በጳውሎስ አነጋገር ምን እያለ ነው? በማመን የጀመራችሁትን ጽድቅና ቅድስና በስራ አትጨርሱትም፣ በማመን ነው የምትጨርሱት ነው። ለዚህ ነው ጳውሎስ በመንፈስ የጀመራችሁትን አቤት በመንፈስ ጀምራችሁ በስጋ ፍጹማን ቅዱሳን ጻድቃን በመንፈስ ጀምራችሁ በስጋ ፍጹማን ለመሆን ቅዱሳን ጻድቃን ምን ማለት ነው? በማመን የጀመራችሁትን ጽድቅና ቅድስና በስራ ክርስቲያን መሆንም ክርስቲያን ሆኖ መኖርም በእምነት ነው። መሆን በእምነት ሆኖ መኖር በስራ አይመጣውም። መሆንና መኖር በሁለት የተለያየ መርህ እንደሚሰራ ማሰብ ራሱ ሞኝነት ነው። ስለዚህ ክርስትናችሁን በማመን ጀምራችኋል፣ የምትጨርሱትን በማመን። አንዳንድ ሰዎች ሊያሰሯችሁ ከፈለጉ ከልጅነት ወደ ባርነት ሊያወርዷችሁ ነው። ከዛ ጳውሎስ ቀጥሎ እንደዚህ ይላችኋል፣ መከራ የተቀበላችሁት በከንቱ ነው። ሶስተኛው ጥያቄ ጠይቃችኋል። ምክንያቱም እነዚህ የገላትያ ቤተክርስቲያን አማኞች በኢየሱስ ከማመናቸው የተነሳ ብዙ ስደት፣ መከራ፣ ስቃይ፣ መጠላት ደርሶባቸዋል። ከዛ መጨረሻ ላይ ሲጠይቃቸው እንደዚህ ይላችኋል፣ ወዳጆች እናንተ የገላትያ ቤተክርስቲያን አማኞች እግዚአብሔር በመካከላችሁ ተአምራት ያደርግ የነበረው ሕግን ስለጠበቃችሁ ወይስ የተሰበከላችሁን ስላመናችሁ ነው ብሎ ይጠይቃቸዋል። ካስታወሳችሁ በልስጥራን 00 ኪሎ ሜትር እግር የነበረው ምንም ሄዶበት የማያውቅ ሄዶ ከልጅነቱ ጀምሮ እንደዚህ ብሎ የተቀመጠውን ሰውዬ ጳውሎስ ያንቀሳቀሰው እየሰበከ እያለ እምነት እንዳለው ባየ ጊዜ ነው የሚለው። ሰውየው ከተቀመጠበት ለዘመናት ከኖረበት ሽባነት የተራመደው ሰርቶ አይደለም፣ አምኖ ነው። ኢየሱስ ጌታ ነው። እስቲ በደንብ አድርጉና አሜን በላንተ። ሐዋርያት ሥራ መጽሐፍ ምዕራፍ 14 ቁጥር 3 ምን አለ? ጌታም የሚናገሩትን የጸጋ ቃል በድንቅና በታምራት ያጸናና ያረጋግጥላችሁ። የሚናገሩትን የጸጋ ቃል፣ የሚናገሩትን ፕሮፌሲ አይደለም፣ የሚናገሩትን ሌላ ጉዳይ፣ የሚናገሩትን የጸጋ ቃል በድንቅና በታምራት ያረጋግጥላቸው ነበር። ጠቅላይ ሚኒስተሩ ፓርላማ ሲናገሩ የፓርላማ አባላት ልክ ኖት፣ እውነት ነው ሲሉ ያጨበጭባሉ። ልክ እንደዚሁ እነ ጳውሎስ ሲሰብኩ እግዚአብሔር ከሰማይ ሆኖ ሽባ አዘልሎ ልክ ናቸው ብሎ ያጨበጭባል።
በነ ጳውሎስ ጉባኤ ሽባ የሚነሳው እግዚአብሔር ሲያጨበጭብ ነው። ጳውሎስ የነገራችሁ የጸጋ ቃል እውነት ነው ሲል እግዚአብሔር የሞተ ያስነሳል፣ ሽባ ይተረትራል፣ ዕውር ያበራል። የገባው የሰማኝ ሰው ካለ አሜን ይበል። ለዚህ ነው ድንቅና ታምራት በራሳቸው ወንጌል ሊሆኑ አይችሉም። ሐዋርያው ጳውሎስ በገላትያ መጽሐፍ ምዕራፍ 3 ከቁጥር 6 እስከ 14 ቅድም እንደነገርኳችሁ ጽድቅና ቅድስና በእምነት ብቻ እንደሆነ ከቅዱሳት መጽሐፍ ደግሞ ማረጋገጫ ያመጣላችኋል። ይሁን እኔን ጳውሎስ ከራሳቸው የህይወት ተሞክሮ 4 ጥያቄ አንስቶ ጽድቅና ቅድስና በእምነት ብቻ እንደሆነ ለገላትያ ቤተክርስቲያናት አማኞች አቀረበላቸው። ጥሩ ነው፣ ነገር ግን በቂና ሙሉ አይደለም። ይሄንን ደግሞ እነዚህ የጳውሎስ ተቃዋሚዎች ምንድነው የሚሉት? ሐዋርያው ጳውሎስ የሚያስተምረው ትምህርት ስህተት ነው አይደለም፣ ጎደሎ ነው፣ ሙሉ አይደለም ነው አንዱ የሚሉት። ሌላው ደግሞ የቅዱሳት መጽሐፍት መሰረት የለውም የሚል ሐሳብ ያነሳሉ። ኦኬ፣ ይሄን ሐሳብ በተመለከተ ጳውሎስ ሲናገር ከቅዱሳት መጽሐፍት ጽድቅና ቅድስና በእምነት ብቻ እንደሆነ ማረጋገጫ ያመጣላቸዋል። ይሄም ማረጋገጫ ዘፍጥረት መጽሐፍ ምዕራፍ 15 ቁጥር 6 ነው። በነገራችን ላይ ዘፍጥረት መጽሐፍ ምዕራፍ 15 ቁጥር 6 በአዲስ ኪዳን ውስጥ 4 ጊዜ የተጠቀሰ የብሉይ ኪዳን ወንጌል ነው። ወዳጆቼ ዘፍጥረት መጽሐፍ ምዕራፍ 15 ቁጥር 6 ዝም ብላችሁ ነው ሐሳቡን ልንገራችሁ። አብርሃም የጸደቀው ምዕራፍ 15 ላይ ነው። የተገረዘው ምዕራፍ 17 ላይ ነው። ከኢየሩሳሌም የመጡ ከነ ያዕቆብ ዘንድ ውክልና ተቀበለናል የሚሉ የአይሁድ አስተማሪዎች ወደ ገላትያ ቤተክርስቲያናት መጥተው አሕዛቦች ክርስቲያን መሆን ከፈለጉ አስቀድሞ አይሁዳዊ መሆን አለባቸው፣ ለዚህ ደግሞ መገረዝ አለባቸው፣ ለዚህ ደግሞ የሙሴን ሕግ መጠበቅ አለባቸው ብለው ወንዱን ሁሉ እያሰለፉ ጎምደው ቀሚስ አስለብሰው ቆስለኛ አድርገው አስቀምጧቸዋል። ምን ሆነ ነው የቆሰልከው ሲባሉ ክርስቲያን ለመሆን ነው ብለዋል። ክርስቲያን ለመሆን ቆራሪዮ ላይ የቆሰለላቸዋል። እነሱ መቁሰል አይጠበቅባቸው፣ የተወጋላቸዋል። ኢየሱስ ጌታ። አሁን ወዳጆች እዚህ መካከል ያላችሁ ሰዎች ምንም የመደብ ልዩነት የለባችሁ። ወደናችሁ አክብረናችሁ በተቻለ መጠን ሽርጉድ ብለን ያስቀመጥናችሁ። ይሄ የገላትያ ደብዳቤ የሚነበብበት አብያተ ክርስቲያናት ግን የአገሬ ልጆች በቤተ ክርስቲያን ውስጥ የመደብ ልዩነት አለ። እሱ ምንድነው? የአይሁድ ክርስቲያኖችና የአሕዛብ ክርስቲያኖች። የአሕዛብ ክርስቲያኖችን እንደ ሰከንድ ሃንድ ክርስቲያን፣ እንደ ሰልቫጅ ክርስቲያን አድርገው የአይሁድ ክርስቲያኖች ደግሞ እንደ ቢዝነስ ክላስ ራሳቸው እንደ ፈርስት ክላስ ሲቲዝን አድርገዋል። እኛን መምሰል ከፈለክ መገረዝ አለብህ፣ የሙሴን ሕግ መጠበቅ አለብህ እያሉ ህዝቡን አስጨንቀዋል። ጳውሎስ ይህን ትምህርት ማፍረስ ፈልጓል። እኔ እኮ በጣም የሚገርመኝ እኮ ነው አይሁዳዊ ለህጉ ይከራከር። ለምን? ህጉ ስታተስ ሰጥቶታል። እንደኔና እንደናንተ ያለ አሕዛብ የሆነ ክርስቲያን ግን ለህጉ እንዴት ለምን ሊከራከር እንደሚፈልግ ግራ ነው የሚገባኝ። ምክንያቱም ህጉ እንደ ድንጋይ እንድንቆጠር አይሁዳዊ አሕዛብን በጥፊ መቶ እጁን እንዲታጠብ ህጉ ሴቶችን ዲስክሪሚኔት አድርጎ የነበረ ነው። አሁን ጳውሎስ እንደዚህ ይላል ለነዚህ ሰዎች ጽድቅና ቅድስና በእምነት ብቻ እንደሆነ ለማስረዳት አባታቸው ብቻ አይደለም መንፈሳዊ ቅድመ አያታቸው ከሆነው ከአብርሃም የተሻለ ምሳሌ ከየት ይመጣላቸዋል? አባታቸው አብርሃም እንዴት እንደጸደቀ ሲናገር አብርሃም አመነ እምነቱም ጽድቅ ሆኖ ተቆጠረ ይላል። ኦኬ፣ አብርሃም የጸደቀው ስለተገረዘ ነው እንዳይሉ አብርሃም የጸደቀው ከመገረዙ ከ13 ዓመት በፊት ነው። አብርሃም የሙሴን ሕግ ስለጠበቀ ነው የጸደቀው እንዳይሉ አብርሃም የጸደቀው ሕግ ከመሰጠቱ ከ645 ዓመት በፊት ነው። ትዝ ካላችሁ አብርሃም 15ኛው ምዕራፍ ላይ ጸደቀ፣ 17ኛው ምዕራፍ ላይ ተገረዘ ካልን 16ኛው ምዕራፍ ላይ ትዝ ካላችሁ እስማኤል ሲወለድ ማለት ነው አጋር ጋር ሲገባ ትዝ ካላችሁ 13 ዓመት ነው። ሕግ ከመሰጠቱ ከ645 ዓመት በፊት እኮ ነው አብርሃም የጸደቀው። ወዳጆቼ እንዴት 25 ዓመት ይስሐቅን ለመውለድ ጠበቀ። ከዛ ቀጠለና ደግሞ 60 ዓመት ይስሐቅ ያዕቆብን ለመውለድ ጠበቀ። ያዕቆብ ደግሞ በ130 ዓመቱ ወደ ግብጽ ወረደ። 130 ላይ ደግሞ ጨምራችሁ 430 ዓመት ሲደምሩ 645 ዓመት። አባታቸው አብርሃም ከመገረዙ ከ13 ዓመት በፊት ከጸደቀ፣ አባታቸው አብርሃም ሕግ ከመሰጠቱ ከ645 ዓመት በፊት ከጸደቀ፣ አንድን አሕዛብ ጎትታችሁ እንድትጸድቅ ከፈለክ፣ በእግዚአብሔር ፊት ተቀባይነት ማግኘት ከፈለክ መገረዝ አለብህ፣ የሙሴን ሕግ መጠበቅ አለብህ ብላችሁ ልታስገድዱት አትችሉም። ይሄ ነው የጳውሎስ ሐሳብ። ከዛ ጳውሎስ በጣም እኔ ደስ ያለኝን ሐሳብ ይናገራል። በገላትያ መጽሐፍ ምዕራፍ 3 ቁጥር 7 ላይ ሲናገር እንደዚህ ይላል፣ ከእምነት የሆኑት እነዚህ የአብርሃም ልጆች እንደሆኑ እወቁ ይላቸዋል። ይሄ ጉዳይ አሕዛብን አይሁድን የሚያስደነግጥ አሕዛብን የሚያስፈነድቅ እውነት ነው። ምክንያቱም ራሳቸውን የአብርሃም ታውቃላችሁ አይሁዶች የአብርሃም ልጆች በመሆናቸው ብቻ ጽድቅ
በዘር እንደሚወርሱት ልክ እንደ ንብረት እንደዛ ነው የሚያስቡት። በጳውሎስ አቆጣጠር ምንድነው ከአብርሃም ጋር በዚህ በዲኤንኤ ሳይሆን በእምነት መተሳሰር ያዋጣችኋል አይነት ነገር ነው ጳውሎስ የሚለው። ከዛ አይ ላቭ ዲስ ሐሳብ ገላትያ መጽሐፍ ምዕራፍ 3 ከቁጥር 8 እስከ 9 ስታነቡት እንደዚህ ይላል። እግዚአብሔር አሕዛብ በእምነት እንደሚጸድቁ አስቀድሞ አውቆ ማይ ጋድ አሕዛብ እኔና እናንተ በነገራችን ላይ የኔና እናንተ የመዳን ጉዳይ ከዘመን በኋላ በእግዚአብሔር ኮምፕሮማይዝ አድርጎ ያመጣው ሳይሆን ከዘላለም ዘመን በፊት ራሱ የኔና እናንተ በእምነት መጽደቅ የነበረ ፕሮግራም እንጂ የተጨመረ አይደለም። እግዚአብሔር ለአብርሃም ሲሰብከው እንደዚህ አለ። አሕዛብ በእምነት እንደሚጸድቁ አስቀድሞ አይቶ አስቀድሞ አውቆ ከዛስ አሕዛብ ባንተ ይባረካሉ ብሎ ለአብርሃም ወንጌል ሰበከው። የመጀመሪያው ወንጌል ሰባኪ ቦንኬ አይደለም እግዚአብሔር ነው። አንዳንድ ሰዎች ምንድነው የሚያስቡት? ጸጋ ወይም ወንጌል ከሕግ በኋላ የመጣ ይመስላቸዋል። ወንጌል ግን ከሕግ በፊት 645 ዓመት ቀድሞ የተሰበከው ወንጌል ነው። በሲና ተራራ የተሰጠው ሕግ አይደለም ወንጌልን የሚቀድመው። ከዛ ጳውሎስ እንደዚህ ይላል፣ በእምነት ወይስ በስራ ይላል። ወዳጆቼ እቺን ሐሳብ በደንብ አድርጋችሁ ስሙኝ። ለመጽደቅ መመኪያ የምታደርጉት ነገር መባረካችሁን ወይም መረገማችሁን ይወስናል። እደግመዋለሁ። ለመጽደቅ መመኪያ የምታደርጉት ነገር መባረካችሁን ወይም መረገማችሁን ይወስነዋል። እንዴት? እምነትን ከታመናችሁ የአብርሃምን ጽድቅ በረከት ታገኛላችሁ። የሕግ ስራን ከታመናችሁ እርግማንን ታገኛላችሁ። ወዳጆቼ ሕግ ለምንድን ነው ማያጸድቀን? ሕግ እኛን ለማጽደቅ 100% ፍጹምነት ይፈልጋል። እኛ ደግሞ 100% መስራት አንችልም። 100% መስራት ካልቻልን በሕግ አማካኝነት ለመጽደቅ የሚደረግ ሙከራ ሞኝነት ነው የሚሆነው። ወዳጆቼ በደንብ አድርጋችሁ ስሙኝ። ሕግ አቅም እንደሌለንና አዳኝ እንደሚያስፈልገን ሊያሳየን የተሰጠን መጽሐፍ ጳውሎስ እንደሚናገረው ሕግ መስታወት እንደሆነ የእግዚአብሔር ቃል እንደሚናገረው ሕግ ያለው ነገር ምንድነው? አቅም የለህም ነው። ሕግ አዳኝ ያስፈልግሃል ነው ያለው። የአገሬ ልጆች በደንብ አድርጋችሁ ስሙኝ። እግዚአብሔር ይህን እውነት እንድናገር እድል ስለሰጠኝ በዚህ ዘመን ቸርነት ስላደረገልኝ አመሰግነዋለሁ። ለምን መሰላችሁ? ሕጉ ትእዛዛትን ሁሉ የሚፈጽመውን ያጸድቃል። እምነት ግን ስራ የሌለውንና በእግዚአብሔር ብቻ የሚታመነውን ሰው ያጸድቃል። በሕግ በኩል ጸድቃለሁ ካልክ ወዳጄ በአንድ ወይም በሁለት ሕግ አጨናብረ መጽደቅ አትችልም። ሁሉንም ካልፈጸምክ ሕግ ሪጀክት ነው የሚያደርግህ፣ አውጥቶ ነው የሚተፋ። እምነት ስራ የሌለውንና በእግዚአብሔር ብቻ የሚታመነውን ያጸድቃል። የጳውሎስ የገላትያ መልእክት ሐሳብ ይሄ ነው። ለዚህ ነው ወዳጆቼ ወንጌል ጥሩ ምክር ሳይሆን የምስራች ነው የምንለው። ወንጌል አትቃም፣ አትጠጣ፣ አትደባደብ፣ ሰው አትገላምጥ፣ ሰው አትማ የሚባል ጥሩ ምክር አይደለም፣ የምስራች ነው። የምስራችነቱ ምኑ ላይ ነው ካልከኝ ስራ የሌለውንና በእግዚአብሔር ብቻ የሚታመነውን የሚያጸድቅ። ለዚህ ነው ወዳጆቼ ጽድቅ ፍላጎት ሳይሆን የእግዚአብሔር ስጦታ ነው የምንለው። ለዚህ ነው ወዳጆቼ የተሻሻለ ኃጢአተኛ ሳይሆን ያደረገን ወደ ቅድስናው የጠራን የምንለው። ጳውሎስ በገላትያ መጽሐፍ ምዕራፍ 3 ከቁጥር 15 እስከ 29 ባሉት ቁጥሮች ደግሞ አሁን አንዱ ምዕራፍ ልጨርስ ነው። ምንድነው ጳውሎስ የሚለው? ሎጂክ ያቀርባል፣ አመክንዮ ያቀርባል። የተማረ ሰው ይግደለኝ is educated እና በጣም አመክንዮ ያቀርባል። በዚህ አመክንዮ መሰረት ጳውሎስ ምንድነው የሚለው? በሰው ዕለታዊ ሕይወት የተለመደው ምሳሌ አድርጌ ላቅርብላችሁ። ሰው እንኳን አንድ ጊዜ ኪዳኑ ከጸደቀ በኋላ ማንም ሊሽረው ወይም ሊጨምርበት እንደማይችል እንደዚሁ እግዚአብሔር አንድ ጊዜ ቃል ኪዳን ገብቷል፣ ስምምነቱ ተፈጽሟል። ስለዚህ በምን ሪዝን ነው እግዚአብሔር ወደ ኋላ ሄዶ ሐሳቡን የሚቀይረው? ለአብርሃም ወንጌል ሰብኮለታል። ምን አሕዛብ ባንተ ይባረካሉ ብሎ መቼ? አብርሃም አመነ፣ እምነቱም ጽድቅ ሆኖ ተቆጠረለት። የስማችሁን ያህል እንድታስታውሱ የምፈልገው ካጠናነው ሐሳብ አንዱ ምንድነው? አብርሃም እምነቱ አላጸደቀውም። የአብርሃም አምላክ እምነቱን ጽድቅ አድርጎ ቆጥሮ አጸደቀው እንጂ የአብርሃም እምነቱ አይደለም ያጸደቀው፣ የአብርሃም አምላክ ነው እምነቱን ጽድቅ አድርጎ ቆጥሮ ያጸደቀው። ለኔም እንደዚህ ነው የሚል ሰው ካለ ያጨበጭባል። ኢየሱስ ጌታን። ወዳጆቼ
ታውቃላችሁ በሰው ልማድ ይላል ጳውሎስ ሎጂክ ያቀርባል እንደዚህ ይላል ውልና ማስረጃ ሄዳችሁ ታውቃላችሁ ውል ተዋውላችሁ ታውቃላችሁ የውሉ መጨረሻ ምን ይላል ይሄንን ውል ለማፍረስ ያሰበ የሞከረ ይሄን ያህል ብር ይቀጣና ውሉ ይፈርሳል አይልም ውሉ እንደጸና ይቀራል ይላል በዘፍጥረት መጽሐፍ ምዕራፍ 15 ቁጥር 6 ላይ አብርሃም አመነ እምነቱም ጽድቅ ሆኖ ተቆጠረለት ዘፍጥረት 12 ላይ እግዚአብሔርና አብርሃም ወዳጆቼ እግዚአብሔርና አብርሃም ቃል ኪዳን አልገቡም ይሄን እንዳትረሱ ይሄ መዳናችሁ ሐሳብ ነው እግዚአብሔርና አብርሃም ቃል ኪዳን አልገቡም አስፈላጊ ከሆነ ኮሚትመንት የገባው እግዚአብሔር ብቻውን ነው እንጂ አብርሃምና እግዚአብሔር አይደለም እንዲህ ብታረግ አበዛለሁ አላለው እንዲህ ብታረግ እባርካለሁ አላለው እባርካለሁ አበዛለሁ አግሪመንት የፈረመው እግዚአብሔር ነው ስለዚህ በምንም አይነት ሁኔታ ውሉ አይፈርስም አንተ ውሉን ለማፍረስ እንኳን ብትሞክር ኮሚትመንቱን የገባው እግዚአብሔር ውሉን አያፈርስም ውሉ እንደጸና ይቀራል ለዚህ ነው ወደ እባርካለሁ ብሎሃል ይሄ እንደጸና ይቀራል አሜን በል ኦኬ ሐዋርያ ጳውሎስ በገላትያ መጽሐፍ ምዕራፍ 3 ውስጥ ከሚያቀርባቸው ሐሳቦች መካከል አንደኛው የተስፋው ቃል ሕጉን በአራት መልኩ ይበልጠዋል ነው እኔ ሁሉንም አይደለም ማወራው ባይዘው አለፍ ብዬ አንኳር ሐሳቡን ብቻ ነው ማወራው ለምሳሌ የሚለው እንደዚህ ነው ሕጉ የተጨመረ ነው የተስፋው ቃል ግን ከቀድሞም የነበረ ነው በነገራችን ላይ የተስፋው ቃል ከተሰጠ ከ645 ዓመት በኋላ ነው ሕጉ የመጣው ያገሬ ልጆች እዚህ ጋር አይኔ ውስጥ ይሁን የእስራኤል ሕዝብ ከግብጽ የወጣው በፋሲካው በግደም አማካኝነት ነው ሕጉ የተሰጠው ከግብጽ ለወጣ እንጂ ግብጽ ለነበር አይደለም እስራኤልን ከግብጽ ለማውጣት የሰጠው ደም ነው የፈሰሰው ደም ነው በደም ዋጋ ነፃ ለወጣ ሕዝብ ነው ሕግ የተሰጠው ሕጉ ለምንድን ነው የተሰጠው ብላችሁ ከጠየቃችሁኝ በአጭር አማርኛ ለ430 ምናምን ዓመት በግብጽ ሲኖሩ ከነዛ ግብጻውያን ጋር አብረው ኖረዋል ብዙ የላይፍ ስታይላቸውን ኮርጀዋል ያንን ማይንድ ሴት ያን አኗኗር ይዘው ከነዓን እንዲገቡ እግዚአብሔር አይፈልግም ከግብጽ ለወጣ ሕዝብ የተሰጠ እንጂ ሕዝቡን ከግብጽ ለማውጣትማ ደም ነው የፈሰሰው በነገራችን ላይ በጉን ገዝተ በር ላይ ብታስረው መልአኩ ይገላል መልአኩ የሚያልፈው በጉን ብቻ አይደለም ደሙን ነው አሁን እንደዚህ ነው ተመልከቱ በዳናችሁበት በተስፋው ቃልና በሕግ መካከል ያለው ልዩነት ምን መሰላችሁ እኔና እናንተ የዳንበት የተስፋ ቃል በአራት አቅጣጫ ሕጉን ይበልጠዋል አንደኛ የተስፋው ቃል ከቀድሞም የነበረ ነው ሕጉ ግን የተጨመረ ነው ሁለተኛ የተስፋው ቃል ዘላለማዊ ነው ሕጉ ግን ጊዜያዊ ነው ተስፋው የተሰጠው ዘር እስኪመጣ ድረስ በመካከለኛ እጅ ተጨመረ አይልም ይላል ከዛ ሲቀጥል ደግሞ ሕግ ተስፋው ሲሰጥ በእግዚአብሔርና በአብርሃም መካከል ምንም መካከለኛ አልነበረም ሕጉ ግን ሲሰጥ እግዚአብሔር ለመላክ ለሙሴ ለእስራኤል ሕዝብ ነው የሰጠው የተስፋው ቃል ዳይሬክትሊ ነው ለአብርሃም የተሰጠው ሕጉ ግን የተሰጠው በመካከለኛ ነው ለምን ይመስላችኋል እግዚአብሔር አብርሃምን አስተኝቶ መጽሐፍም ሲናገር እንደዚህ ይላል እግዚአብሔርም በራእይ ወደ አብርሃም መጣ ይላል አብርሃም ተኝቶ ነበር ወዳጆቼ አብርሃም የጸደቀው ተኝቶ እንደሆነ ታውቃላችሁ ተኝቶ ጸድቆ ሲነሳ ጸድቋል ሰውየው በራእይ እግዚአብሔር ወደ አብርሃም መጣ ነው የሚለው ይሄ ማለት ምን ማለት መሰለ ሳሊቬሽን ዊዛውት ዩር ኮንትሪቢዩሽን እንደሆነ አስተኝቶ አብርሃምን አጸደቀው ይሄ ማለት ምን ማለት ነው አንተ ለመጽደቅ የምታዋጣው 5 ሳንቲም ነገር የለም አንተን አስቀምጦ ልጁን ቀራንዮ ላይ ገሏል አሁን የሚጠበቅብህ ማመን ብቻ ነው አሜን ይባላል ወዳጆቼ ሕጉ ኃጢአትን የሚያሳይ ነው የተስፋው ቃል ግን ኃጢአተኛውንም የሚያጸድቅ ነው በመጨረሻ ሐዋርያው ጳውሎስ ገላትያ መጽሐፍ ምዕራፍ 3ን ሲጨርስ አማኞች በክርስቶስ ኢየሱስ በማመናቸው ስላገኙት 4 መብቶች ይነግራቸዋል አንደኛ ልጆች ናችሁ ሁለተኛ አካል ናችሁ ምክንያቱም እነዚህ አሕዛብ ክርስቲያኖች በገላትያ ቤተክርስቲያናት ውስጥ አካል ለመሆን መገረዝ አለባችሁ ብሎ አስጨንቋቸዋል ኖ በኢየሱስ በማመናችሁ ምክንያት አንደኛ ልጆች ናችሁ ሁለተኛ አካል ናችሁ ጥገኛ አይደላችሁ አካል ናችሁ ሲቀጥል አንድ ናችሁ ወንድ የለ ሴት የለ አይሁድ የለ ባሪያ የለ ሁሉ በክርስቶስ አንድ ነው መደቡን ሁሉ አፈረሰው ከዛ ሲቀጥል ወራሾች ናቸው አላቸው ይሄ ጉዳይ ወዳጄ አይሁድ ክርስቲያንን እየየ ነው የሚያስብላቸው ምዕራፍ 4 ተመልከቱ እኔን 31 ቁጥሮች አሉት
በእነዚህ 31 ቁጥሮች ጳውሎስ የሚናገረው 3 ሐሳብ ነው። አንደኛው ከባርነት ወደ ልጅነት ነው። ሁለተኛው የሐዋርያው ጳውሎስ ይግባኝ ነው። ሶስተኛው በባርነት በመወለድና በተስፋው ቃል በመወለድ መካከል ያለው ልዩነት በእነዚህ 31 ቁጥሮች ጳውሎስ ያሳያቸዋል። የሀገሬ ልጆች በደንብ አድርጋችሁ ስሙኝ። ጳውሎስ እንደዚህ ይላል። አሁን አንኳሩ ዋናው ሐሳብ ጋር እየመጣ ነው። አሁን ጳውሎስ 3ኛውና 4ኛው ምዕራፍ ላይ የሚያደርገው ስለ መለኮታዊ ሐሳቡን ነው የሚከላከለው። ወራሹ ሕፃን እስከሆነ ድረስ ይላል። ሀብት ሁሉ የሱ ቢሆንም ከባሪያ የተለየ አይደለም። አባቱ እስከቀጠረለት ቀን ድረስ ከጠባቂዎችና ከሞግዚቶች ስር ነው። እኛም ገና ልጆች ሳለን ከዓለም መሰረታዊ ትምህርት ስር ሆነን በባርነት ተገዝተን ነበር ብሎ ጳውሎስ ይናገራል። ወራሹ ሕፃን ብሎ ሲናገር ሐዋርያው ጳውሎስ ሕፃን የሚለው የግሪኩ ቃል ኒፒዮስ ነው። ኒፒዮስ ማለት በአእምሮና በመንፈስ ያልበሰለ ማለት ነው። ከዛ ሕፃን እስከሆነ ድረስ ሀብት ሁሉ የሱ ቢሆንም ከባሪያ አይለይም ማለት። ባሪያ የሚለው ዱሎስ ነው። ዱሎስ ማለት የራሱ ፍቃድ ዓላማና እቅድ የሌለው ማለት ነው። ወዳጆቼ ይህን ተመልከቱ። እኔን ሐዋርያው ጳውሎስ በዚህ ቦታ የሮማውያንን ባህል መሰረት አድርጎ ነው የሚጽፈው። ውርስን በተመለከተ ጳውሎስ የአይሁዶችን ባህል ኮት አያረግም። ለምን? አይሁዶች ውርስ ላይ ዲስክሪሚኔት ያደርጋሉ፣ ሴቶችን ያገላሉ። ፕራዮሪቲ የሚሰጡት ለወንዶቹ ነው። ወንድ የለም ሴት የለም አይሁድ የለም አንድ ናቸው አካል ናችሁ ብያለ ጳውሎስ አምጥቶ ወራሽ ናችሁ ብሎ የሚላቸው በሮማውያን ባህል ነው። ያ ምንድነው? አይሁዳዊ እስከ 13 ዓመት ድረስ ልጁ ኒፒዮስ ነው። በአይምሮና በመንፈስ ያልበሰለ ተደርጎ ይቆጠራል። በሮማውያን ዘንድ ደግሞ እስከ 17 ዓመት፣ በግሪካውያን እስከ 18 ዓመት ድረስ ማለት ነው። አባቱ እስከቀጠረለት ቀን ድረስ አለ። ይሄን ነኝ ተመልከቱ። ሐዋርያ ጳውሎስ እንደዚህ አለ። አባቱ እስከቀጠረለት ቀን ድረስ ከሞግዚትና ከጠባቂዎች ስር ይሆናል አለ። በሮማውያን ባህል አንድ ልጅ እስከ 17ኛው ዓመት እስከ መጋቢት ወር ድረስ ኒፒዮስ ነው። ልክ 17ኛው ዓመት ላይ ግን ድግስ ይደገሳል። አባቱ ምን ያደርጋል? ይሄ የሕፃንነቱን ልብስ ያውልቅና የወራሽነት ልብሱን ያለብሰዋል። ለዚህ ነው ጳውሎስ እንደዚህ አለ። ከክርስቶስ ጋር አንድ ተሆኑ ዘንድ የተጠመቃችሁ አለ ክርስቶስን ለብሳችሁታል አለ። አያችሁ፣ ኢየሱስ ክርስቶስ የወራሽነት መብታችሁ፣ የወራሽነት ልካችሁ፣ የእግዚአብሔርን መንግሥት ለመውረስ ብቁ እንደሆናችሁ በአፊት የምትታዩበት ልብሳችሁ ነው። በእኔ ያለባበስ ላይ ጉድለት አለ ዛሬ ብታዩት። እንዲህ ቢያደርገው ልትሉ ትችላላችሁ። ኢየሱስን የለበሰ ግን ከላይ እስከታች ሙሉ ነው ልብሱ። እንከን የሌለበት ልብስ ነው። አሜን ይባላል። ይሄ ጎሎኛል ብለህ ልትል አትችልም። አሁን እንደዚህ ያለ ጳውሎስ እኛም ገና ልጆች ሳለን አለ ከዓለም መሰረታዊ ትምህርት ስር በመሆን በባርነት ተገዝተን ነበር አለ። ገላትያ ውስጥ በጣም አደገኛውና ከባዱ ሐሳብ የዓለም መሰረታዊ ትምህርት የሚለው አይዲያ ነው። ይሄ የዓለም መሰረታዊ ትምህርት የሚለው የግሪኩ ቃል የሚናገረው ተፈጥሮንና አጽናፍ ዓለምን፣ ንጥረ ነገርን፣ ፊደላትን ለመግለጽ ጥቅም ላይ የሚውል ቃል ነው። ስለዚህ ሐዋርያ ጳውሎስ እያለ ያለው ምንድን ነው? ሕጉን ደካማና የማይጠቅም ትምህርት ይለዋል። በጳውሎስ አንደርስታንዲንግ ኤቢሲ ኦፍ ዘ ዩኒቨርስ ማለት ነው። ይሄ የዓለም መሰረታዊ ትምህርት ማለት ምን ማለት ነው? በኤሌመንተሪ ሐሳቦች የተሞላ የአንደኛ ደረጃ ሐሳብ ነው። ሕጉ ማለት በኤሌመንተሪ ሐሳቦች የተሞላ የአንደኛ ደረጃ ትምህርት ነው። ሃየር ክላስ አይደለም። ድሮ በልጅነት 5ን በሆዴ 10ን በጣቴ ስትል የነበረው ሆድ ውስጥ ጣት ስለነበር አይደለም፣ ማሰብ ስለማትችል ነው። ሕግ ተሰጥቶክ የነበረው አትቅመስ አትንካ ያለክ አንተ ምን መንካት ምን አለመንካት እንዳለብህ ስለማታውቅ ነው። አሁን ግን አሁን ተመልከቱ ጳውሎስ ምን እያለ እንደታውቃላችሁ? the cause and effect መርህ ማለት ነው። የዓለም መሰረታዊ ትምህርት ማለት ምን ማለት ነው? ጥሩ ስትሆን ጥሩ፣ መጥፎ ስትሆን መጥፎ ታገኛለህ የሚል ጸጋው ሙሉ በሙሉ the cause and effect ከሚባለው መርህ በተቃራኒው ነው የሰጠን። በጸጋ የተቀበልነው የሚገባንን ሳይሆን የማይገባንን አይደለም። ፀሐይ ወጥቶ የገባው ክረምት የሚፈራረቀው የምተነፍሰው አንተ ስትጸልይ ባደርክበት ማታ ሲደንስ ያደረ እኩል ፀሐይ ይወጣለታል። የእግዚአብሔር ደግነት the cause and effect አይደለም፣ የዓለም መሰረታዊ ትምህርት ነው አለ። ይሄ ሕጉ የአንደኛ ደረጃ ሐሳብ ነው አለ። ወዳጆቼ በደንብ አድርጋችሁ ስሙኝ። እግዚአብሔር ለኛ የሚያደርገው ነገር ሙሉ በሙሉ ምክንያቱ በራሱ በእግዚአብሔር ውስጥ ነው እንጂ ከኛ አይጀምርም ነው። ከዛ ጳውሎስ በገላትያ መጽሐፍ ምዕራፍ 4 ላይ ምን ይላል? ልጅ አባት ሲኖረው ባሪያ ግን ጌታ ነው ያለው ይላል። ልጅ ከፍቅር የተነሳ ሲሰራ፣ ባሪያ ግን ከፍርሃት የተነሳ ይሰራል ይላል። እያለፍኩ ነው ማወራው። ከዛ ጳውሎስ የራሱን የሆነ ይግባኝ ደግሞ ያቀርባል። ቀጥሎ የጳውሎስን ይግባኝ ያቀርባል። ምን ማለት ነው? ይሁን እኔ ምዕራፍ 1 ምዕራፍ 2 እና ምዕራፍ 3 ላይ ሐዋርያው ጳውሎስን
የሃይማኖት ምሁር የሆነውን ጳውሎስን የእምነቱ ጠበቃ የሆነውን ጳውሎስን ታዩና ምዕራፍ 4 ላይ ስትመጡ ግን ሰው የሆነውን ፍቅር የሆነውን መጋቢ የሆነውን ጳውሎስ ታገኙታላችሁ። ያኔ ወደ እናንተ ስመጣ በህመም ነበረ፣ አልተጸየፋችሁኝም፣ በእኔ ጉዳይ አልሰለቻችሁም እያለ ወንድሞች ይላል። ቁጥር 1 እና 15 ስታነቡት ሞኞች ሲላቸው የነበረውን ሰዎች ወንድሞች ይላል። ሰውየው ይረጋጋል። ኢየሱስ ጌታ ነው። እስቲ አሜን በሉ። ያ ትምህርት ይላል የዛሬው ዋና ሐሳብ ነው። ይሁን እኔ ያ ትምህርት ደካማና የማይጠቅም ነው ይለዋል። ለምን? ያ ትምህርት ልብን አይለውጥም። ያ ትምህርት ፍርሃት እንጂ ፍቅር አያውቅም። ያ ትምህርት ስራን መሰረት ያደረገ ትምህርት ነው። ለዚህ ነው በዛ ትምህርት ሊቀ ካህኑ ራሱ ፈርቶ ተንቀጥቅጦ ነው ወገቡ ላይ ገመድ ታስሮ የሚገባው። ፍርሃት እንጂ ፍቅር አያውቅም። ወዳጆቼ ይሁን እኔን ስራን መሰረት ያደረገ ግንኙነት ያላቸው ጌታና ባሪያ እንጂ አባትና ልጅ አይደሉም። እስከ ሰራ ድረስ የሚኖረው ባሪያ እንጂ ልጅ አይደለም። የሆነ ደክሞክ ያልሰራ ቀን እግርን ይዞ እንደ ጅራፍ የሚያጮህ እግዚአብሔር የሚታይ ከሆነ የሰሩልህ የስሌቭ ሜንታሊቲ ነው። እስከ ሰራ ድረስ የሚኖረው ባሪያ ብቻ ነው። ልጅነት እስከ ሰራ ድረስ የምትኖርበት ህይወት አይደለም። በተካፈልከው ህይወትና ዘር የምትኖርበት ህይወት ነው። እስቲ አሜን በሉ። ተመልከቱ አሁን ወዳጆቼ፣ ባሪያ የሚታዘዘው ከፍርሃት ነው። ልጅ የሚታዘዘው ከፍቅር የተነሳ ነው። ወራሹ ደግሞ ባሪያ አይደለም፣ ወራሹ ደግሞ ልጅ ነው። ይሄኝ ነኝ እድሜ ልክን እያላበ ብሰራ የአባቴን ንብረት አትወርስም ከኔ ጋር። ውርስ በመወለድ እንጂ በማል አልቦ አትወርስም። ደና ሰው ነበር ነው የሚሉ ወዳጆቼ። አሁን ይሄን ተመልከት። ከጸጋ ወደ ህግ መመለስ ከልጅነት ወደ ባርነት መውረድ ነው። ከላሊጋ ቡንደስሊጋ መግባት ነው። እጅን አንስተ እንዲሁ በጸጋ ብለህ ስታበቃ ከዚህ ስትራፕ አድርገ ወደ ህግ ከተመለስ ከልጅነት ወደ ባርነት ወረድክ ማለት ነው። ከእግዚአብሔር ጋር ያለ ግንኙነት ኮዝ ኤንድ ኢፌክት መር ላይ የተመሰረተ አይደለም ብራዘር፣ አይደለም። ለምን ብለህ ከጠየቀኝ እኔ ቶሎ ብዬ ለምሳሌ ላሳየ። አንድ ሰው 2 ልጆች ነበሩት አለ ጌታ። ድርሻውን ተቀበለው ሩቅ ሀገር ሄደ ይላል። ልጁ ተንኮለኛ ነው። እዚሁ ለመደነስ ስለማይመቸው የማይታወቅበት ሰፈር ሄዶ ነው መደነስ የፈለገው። እንደዚህ ደነሰ፣ ወደ ኋላ ደነሰ፣ የሚፈልገውን አረጋ። ከሴተኛ ዳሪ ጋር ገንዘቡን አጠፋ። ያኛው ወንድምየው ሳር ሲያጭድ፣ ከብት ሲያበላ፣ አተላ ሲፈተፍት፣ ቤት ሲጠርግ ምናምን ይኖራል። ሁሉ ነገር ጨርሶ መጣ። ሲመጣ ለጣቱ ቀለበት፣ ለእግሩ ጫማ፣ ለሰውነቱ ልብስ፣ ደግሞ ድግስ አዘጋጅቶ ወዳጆቼ ወንበሩ መለሰለት። ከአባታችሁ ጋር ያላችሁ ግንኙነት ኮዝ ኤንድ ኢፌክት መርህ ጥሩ ስትሆኑ ጥሩ፣ መጥፎ ስትሆኑ መጥፎ የሚሆን አይደለም። የእግዚአብሔር ደግነት ከእናንተ አይነሳም፣ ሙሉ በሙሉ ከሱ ውስጥ የሚወጣ ነው። ኢየሱስ ጌታ ነው። እስቲ አሜን በሉ። እዛ ሐዋርያ ጳውሎስ ወዳጆች ይሁን እኔ ምዕራፍ 4 ላይ የሐዋርያ ጳውሎስ ዋነኛ ዓላማ የገላትያ ሰዎችን በክርክር ማሸነፍ አይደለም፣ ልባቸው በፍቅር መማረክ ነው። ምዕራፍ 1 ምዕራፍ 2 እና ምዕራፍ 3 ላይ ጠንካራ የመከራከሪያ ነጥብ አቅርቦ ሊሟገታቸው ሊከራከራቸውና ሊያሸንፋቸው ሞክሯል። ነገር ግን ሰውን ወደምትፈልግበት ጉዳይ ለማምጣት አይምሮን በክርክር ማሸነፍ ብቻ ሳይሆን ልቡን በፍቅር መማረክ አለበት። ስለዚህ ወንድሞቼ ለምናችኋለሁ ብሎ በፍቅር መማጸን ይጀምራል ጳውሎስ። ከዛ እንደዚህ ይላል፣ ይሁን እኔን የሕግ አስተማሪዎችን ባህሪ ይነግራቸዋል። እነዚያ ሰዎች ይላቸዋል፣ ስማቸውን አይጠራም። እነዚያ ሰዎች የሚላቸው የሕግ አስተማሪዎችን ነው። እነዚያ ሰዎች ወደ ራሳቸው ሊወስዷችሁ በብርቱ ይተጋሉ፣ ለበጎ ግን አይደለም፣ ከኛ ነጥለው የራሳቸው ሊያደርጓችሁ ነው አለ። እነዚህ የሕግ አስተማሪዎች ምን አይነት ካራክተር አላቸው ብላችሁ ካላችሁ ቅልስልስ ትዕቢተኞች ናቸው፣ ሸንጋይ አፍቃሪዎች ናቸው። ረጅም ሰላምታ ይሰጡሃል፣ ቢርብ ግን ቁራሽ አያቀብሉም። ከፋፋይ ናቸው፣ ቡድንተኛ ናቸው፣ ከኛ ነጥለው የራሳቸው ሊያደርጓችሁ ነው አለ። የሕግ አስተማሪ አንድ ሰው የሙሴን ሕግ ከሰበከ ቀጥሎ ሊያደርግ የሚችለው ሊያስታርቅ አይችልም፣ ሊያጣላ ነው የሚችለው። ከፋፋይ ነው፣ ቡድንተኛ ነው፣ አግላይ ነው፣ ቅልስልስ ትዕቢተኛ ነው። የሕግ ሰዎች አይነተኛ ባህሪያቸው ቅልስልስ ትዕቢት ነው ወዳጆቼ። ከዛ ጳውሎስ እንደዚህ ይላል፣ እናታችሁ ማነች ይላል። ልጨርስ ነው። ማነች እናታችሁ? በባርነት በመወለድና በተስፋው ቃል በመወለድ መካከል ያለው ልዩነት ይነግራቸዋል። አሁን ወሳኙን ሐሳብ አሁን ላወራ እንደዚህ ይላቸዋል ወዳጆቼ ያለው
መጀመሪያ ጽድቅና ቅድስና በእምነት ብቻ እንደሆነ የአብርሃምን ሕይወት አምጥቶ አረጋግጦላቸዋል። አሁን ደግሞ በአብርሃም ብቻ አያበቃም፣ ሁለቱን ሚስቶቹንና ሁለቱን ልጆቹን ያመጣል። ክርስቲያኖች ከሕግ ጋር ስላላቸው ግንኙነት በዚህ ጉዳይ ያብራራላቸዋል። ምን ይላቸዋል ታውቃላችሁ አይደል? አብርሃም በ75 ዓመቱ ዘሩ እንደ ምድር አሸዋ እንደ ሰማይ ከዋክብት እንደሚበዛ ተስፋ ተሰጥቶ ተጠራ። ከዛ አብርሃም ልጅ ቢፈልግም ሳራ ግን መካን ስለነበረች ልጅ መውለድ አልቻለም። አብርሃም ስጋው እስኪሞት የሳራ ማህፀን እስኪሞት ድረስ እግዚአብሔር ልጅ አልሰጣቸውም። ወዳጆቼ ይስሐቅ ማለት እግዚአብሔር ሲደመር አብርሃምና ሳራ ማለት ሳይሆን እግዚአብሔር ብቻ ማለት ነው። በ75 ዓመቱ ተስፋ የገባላቸው እግዚአብሔር በ100 ዓመታቸው ልጅ የሰጣቸው ሰዎቹ ሙት ከሆነው ከሳራ ማህፀን የሞተ ሰው ከመሰለው ከአብርሃም አለ። አብርሃም እና ሳራ አዋተው አይደለም ከእግዚአብሔር ጋር ይስሐቅ የተወለደው። ይስሐቅ ማለት እግዚአብሔር ብቻ ማለት ነው። ይሄ ማለት ምን ማለት ነው? አብርሃምን እስኪንቀጠቀጥ ድረስ ሳራ ማህፀኗ እስኪሞት ድረስ እግዚአብሔር ያስጠበቃት ሳሊቬሽን ዊዛውት ዩር ኮንትሪቢዩሽን እንደሆነ ሊያሳይ ስለፈለገ ነው። አብርሃም የቆየው ትዕግስት ሊያስተምረው ፈልጎ እንዳይመስል የበኔና ባንተ የድነት ጉዳይ ላይ ሊመጣ ላለው የአዲስ ኪዳን አካል ብሉይ ኪዳን ጥላ ሆኖ ስለሚያገለግል ነው። ከዛ ታስታውሳላችሁ አይደል? በ85 ዓመቱ አጋር ምን አለች? ማነው ሳራ ምን አለች? አጋር ገባለች። በ86 ዓመቱ አጋር ጸነሰች፣ ሳራ ቀናች። ብቻ ባጭር አማርኛ በ99 ዓመቱ እግዚአብሔር እንደገና መጣ። በ100 ዓመቱ ልጅ ሰጠው። ከዛስ በ103 ዓመቱ ይስሐቅ ጡት የጣለ ቀን እስማኤል ቤት ውስጥ ችግር መፍጠር ጀመረ። ይስሐቅ ላይ ማፌዝ ጀመረ። እስማኤል ለ14 ዓመት የአብርሃም ብቸኛና ተወዳጅ ልጅ ሆኖ ኖሯል። አሁን ተቀናቃኝ ሲመጣበት ቤቱ ላይ መረበስ ጀመረ። ይሄ አሮጌው ተፈጥሯችሁ አዲሱን ተፈጥሮ እስከሚለብስ ድረስ በአዲሱ ተፈጥሮ ላይ ችግር መፍጠሩ አይቀርም። እስማኤል ይስሐቅን ያሳደደው ነበር አለ ጳውሎስ ሲናገር። ወዳጆች ይስሐቅ የተወለደው እምነትን ከሚወክለው ከአብርሃምና ጸጋን ከምትወክለው ከሳራ ነው። ይስሐቅ የተወለደው እያንዳንዱ እውነተኛ ክርስቲያን በተወለደበት በዛ መንገድ ነው። እያንዳንዱ እውነተኛ ክርስቲያን የተወለደው እንዴት ነው? ጸጋው በእምነት አድኗቸዋል። ይህም የእግዚአብሔር ስጦታ ነው እንጂ ከናንተ አይደለም። ሳሊቬሽን የእግዚአብሔር ስጦታ ነው። የጽድቅን ስጦታ ብዛት የሚቀበሉ ሮሜ በህይወት ላይ ይነግሳሉ አለ። ጽድቅ ስጦታ ነው ብራዘር፣ ችሎታ አይደለም። ደብረ ሊባኖስ ወጣ ዝቋላ ወርደ የምታመጣው ኬዝ አይደለም። ተመልከቱ ይሄን ቀጠለና እንደዚህ ይላል። ይኸው እስማኤልን ለመለወጥም ሆነ ለመቆጣጠር ብቃት ያለው ህግ እስካል አልነበረም። ለይስሐቅ ደግሞ ህግ አላስፈለገውም። እስማኤል የሜዳ አህያ ይመስላል አለ ዘፍጥረት መጽሐፍ ምዕራፍ 16 ቁጥር 2። እስማኤል የሥጋ ልደታችን ምሳሌ ነው። ሁለቱ የአብርሃም ሚስቶች ሁለቱ ኪዳን እሱን ይወክላል አለ። ይሄ ቃል በነገራችን ላይ አላጎሪ ነው። አላጎሪ ማለት አላ ማለት ሌላ ነው። ጎሪ ማለት ንግግር ነው፣ ሌላ ንግግር ማለት ነው። እዛ ሌላ ታሪክ የሚናገርን አንድ ንግግር እዚህ ለምታስተምረው ጉዳይ እንደ ምሳሌ አድርገህ ማምጣት ማለት ነው። እስማኤልና ይስሐቅ ደግሞ የሁለቱ ልደቶቻችን ምሳሌ ናቸው። እስማኤል ኃጢአተኛ የሆንበት የሥጋ ልደታችን፣ ይስሐቅ ደግሞ የእግዚአብሔር ልጆች የሆንበት የመንፈሳዊ ልደታችን ምሳሌ ነው ይላል ጳውሎስ። አሁን ተመልከቱ፣ ይሁን እኔን ተመልከቱ። እስማኤልን የሚቆጣጠር የሜዳ አህያ ነው አለ። እስማኤልን የሚቆጣጠርም ሆነ የሚለውጥ አቅም ያለው ህግ አልነበረም። ለይስሐቅ ህግ አላስፈልገውም። በነገራችን ላይ አብርሃም ይስሐቅን ለመሰዋት ወደ ተራራ ሲወስደው ይስሐቅ የ20 ምናምን ዓመት ወጣት ልጅ ነበረ። አብርሃም ያዘጋጀው መሰዊያው ላይ ይስሐቅ የተኛው ተገዶ አይደለም፣ በፍቃደኝነት ነው። ያ የ100 ምናምን ዓመት ሽማግሌ የሆነውን አባቱን ገፍትሮት ሊሄድ ይችል ነበረ። ነገር ግን ይስሐቅ ተገዶ ሳይሆን ወዶ እንደተኛ የምታውቁት አባትየው ሎሌዎቹን እንደዚህ ያለ እዚሁ ቅሩ አላቸው። ምንም ድጋፍ አያስፈልገኝም፣ እጅ እግሩን ይዞ መሰዊያው ላይ የሚያስተኛልኝ ሰው አያስፈልገኝም። ለምን? ለይስሐቅ ህግ አያስፈልገውም። ለተስፋው ቃል ህግ አያስፈልገውም። አሮጌው ተፈጥሯችን ህግ የሚባል ነገር አያውቅም። አዲሱ ተፈጥሯችን ደግሞ ህግ አያስፈልገውም። አሮጌው ተፈጥሯችን ህግ የሚባል ነገር አያውቅም። አዲሱ ተፈጥሯችን ደግሞ ህግ አያስፈልገውም። ከዛ አጋርን ያነሳል አብርሃም እንደዚህ ይላል። አጋር የአብርሃም ሁለተኛ ሚስት ነበረች ይላል። እግዚአብሔር የጀመረው ከሳራ እንጂ ከአጋር አይደለም። ሳራ ሪፕሬዘንት የምታደርገው ጸጋን ነው። እግዚአብሔር ከሰው ጋር ያለውን ግንኙነት የጀመረው ከጸጋ ነው። በኤደን ገነት አዳምና ሔዋንን ፈጥሮ ሁሉን የሰጣቸው በጸጋ ነው። በኃጢአት በወደቁ ጊዜ ራቁታቸውን የሸፈነው ቆዳ በጸጋ ነው። እግዚአብሔር ከሰው ጋር ያለውን ግንኙነት የጀመረው በጸጋ ነው። አሜን በሉ።
በጸጋ ነው። ከዛ አጋር ባሪያ ነች። የቱንም ያህል አብርሃምን ብታገባ ባሪያ የሚወልደው ባሪያ ነው። እስማኤልም የአጋር ልጅ ነው። ከዛ እንደዚህ ያለ መጽሐፍ ሲናገር አጋር ተባረረች። አጋር እንድትባረር ሐሳብ ያመጣችው ደግሞ ሳራ ነች። የተባበረው እግዚአብሔር ነው። ሳራ ሪፕሬዘንት የምታደርገው ጸጋን ነው። ጸጋ በአንድ ቤተክርስቲያን ውስጥ ወርክአውት ሲያደርግ፣ ወክ ሲያደርግ፣ ፈንክሽን ሲያደርግ ሊቀመጥ አይችልም። ለዚህ ነው ወዳጆቼ አጋርና ሳራ እስማኤልና ይስሐቅ አንድ ቤት ሊኖሩ አይችሉም። ስለዚህ መውጣትም ካለባቸው የተጨመሩት እንጂ ከቀድሞ የነበረችው አትወጣም። አጋርን አብርሃም ቤት ያስገባት ቃል ኪዳን አይደለም፣ እግዚአብሔር አይደለም። አጋር ማለት የአብርሃምና የሳራ አለማመን፣ የድካምና የትዕግስት ማጣት ውጤት ነች። በአንድ ቤት ውስጥ አጋርና ሳራ ሊኖሩ እንደማይችሉ ማለትም ሕግና ጸጋ አብረው ሊኖሩ እንደማይችሉ ማለት ነው። ልክ እንደዚሁ ነው። አሁን በዚህ ቤተክርስቲያን ውስጥ ሕግና ጸጋ አብረው ሊኖሩ አይችሉም። ፈረቃ ይዘው አንድ እሑድ ጸጋ እየሰበከ ሌላ እሑድ ደግሞ ሕግ እየሰበከ ልንኖር አንችልም። እናንተንም መከራችሁን አሳየናችሁ። የሆነ ቀን ምሕረትና ፍቅሩ እስከ ዘላለም ነው ብለን ነግራችኋለን። አሜን ትላላችሁ። ሌላ ቀን ደግሞ ይኸውልህ ሻቦላ ይዞላል፣ ይረፈርፋል፣ ፍርዱ ከቤት ሊጀምር ነው፣ ድንኳን በድንኳን ነው ምን ይላል። በነገራችን ላይ የሕግ አስተማሪዎች የሲኦል መንገድ ጠራጊዎች ናቸው። እነሱ በጣታቸው አይነቁትም። አንቱታና ከበሬታ ስለሚፈልጉ ብቻ ነው ሕግን የሚያስተምሩት። ይሁን እኔን እዚህ ቤት ውስጥ ያላችሁ እዚህ ውስጥ ያላችሁ ወጣቶች እኔ በሌለሁበትም ጊዜ ይሁን ባለሁበት ጊዜ አንድ ሳምንት አጋርን አታሰብኩ፣ ሌላ ሳምንት አጋር ተባረረች ይላል። አልፎ አልፎ እየመጣች ቤተሰቡን እንድትጠይቅ ግን አልተፈቀደላትም። የሄደችው ለዘላለም ነው። የተለያዩት ለአንዴና ለመጨረሻ ጊዜ ነው። ለመጨረሻ አጋር ድጋሚ አላገባችም። እግዚአብሔር ድጋሚ ሕጉን ለየትኛውም ሕዝብ አልሰጠም። አሁን እንደዚህ ነው። ይኸው ማጠቃለያ ኢየሱስ ሲደመር ምንም እኩል ይሆናል ሁሉም ነገር። ኢየሱስ ሲደመር ግርዛት፣ ኢየሱስ ሲደመር የሙሴ ሕግ፣ ኢየሱስ ሲደመር ረጅም ቀሚስ፣ ኢየሱስ ሲደመር ጾም፣ ኢየሱስ ሲደመር ህዳር ሲታጠን፣ ኢየሱስ ሲደመር ዝክር ምናምን፣ ኢየሱስ ሲደመር ጽዋ ጽውዬ ምናምን ይባል ነገር የለም። ኢየሱስ ሲደመር ምንም እኩል ይሆናል የዘላለም ሕይወት፣ የእግዚአብሔር ልጅነት። የእግዚአብሔር ልጅነት ገላትያ መጽሐፍ ምዕራፍ 3 እና 4 የሚያወራው ምንድነው? ኢየሱስ ሲደመር ብለ ምንም ነገር ከጨመርክ you are out of the gospel። ከወንጌሉ ውጭ ነህ። ይሄንን አይኔ ውስጥ የዘላለም ሕይወት የጸባይ ዋንጫ አይደለም። ቀስ ብለ ተናግረ የምትወርሰው እያልክ እያልክ የዘላለም ሕይወት ተራንደ የምትወርሰው አይደለም። ለዚህ ነው ሁለት ሰዎች ሲጸልዩ ነበር አለ ጌታ። አንደኛው በሳምንት 2 ይጾማሉ፣ አስራት መባዬን ሰጣሉ። እንደዚህኛው ሸቃባ ሰውዬ ስላላረከኝ አመሰግናለሁ። ያኛውስ ደረቱን እየደቃ ቀና እንኳን ብሎ እኔን ኃጢአተኛው ማረኛል። ከሁለቱ የትኛው የጸደቀ መሰላል? ይሄኛው ተበልቷል አስራቱን እና አስራት ሰጠ፣ መባ ሰጠ፣ ንፍሮ ቀቅለ ምስር ቀቅለ እምገባበት መንግስት የዘላለም ሕይወት የጸባይ ዋንጫ አይደለም ብራዘር። ለዚህ ነው ወዳጄ ይሄን ማርያም ኢየሱስ እግር ስር ቁጭ ብላ ኢየሱስን ስትሰማ ማርታ ተፍተፍ ትላለች። የሚበልጠውን ማርያም መርጣለች አለ። አለክልኮ የምትኖረው ሕይወት አይደለም ቅድስና። ባጭር አማርኛ ምን ለማለት ፈልጌ ነው? ኦኬ ታዲያ እንደፈለግን እንኖር አንኖርም? እንዴት ኑሮ ለመስቀሉ ፍቅር ምላሽ ነው። እንደፈለግን እንኖራለን አንኖርም? ማን ነው እንደፈለጋችሁ ትኖራላችሁ ያለው? ማንም። ልንኖር አንችልም። አንድ ነገር ልንገር፣ አንድ ሴት ልጅ አይ ላቭ ዩ ስትልህ ትላለህ? አይ ላቭ ዩ ስትልህ ትላለህ? አትልም። አይ ላቭ ዩ ባክ፣ አይ ላቭ ዩ ሞር፣ አይ ላቭ ዩ ቱ ትላለህ። መስቀል ላይ ብሎሃል፣ አይ ወዳቸዋለሁ። ፍቅሩን ገልጾና ራሱን በመስጠት አሳይተዋል። ለመስቀሉ ፍቅር ኑሮ ምላሽ ነው። ይሄን እንደዚህ ደቅነህ ቅዱስ ያረከው ሰውዬ የደቀንከውን ነገር ያወረድክ ቀን እርኩስ ነው የሚሆነው።
ኑሮ ለመስቀሉ ፍቅር ምላሽ ነው እንጂ ፈርተ የምታደርገው ወይም ደግሞ ለመዳን ብለህ የምታዋጣው ጉዳይ አይደለም። ተመልከቱ ይሄን ሰው በክርስቶስ ኢየሱስ አምኖ ከዳነ በኋላ ዋስትና እንደሌለው መናገር የክርስትና ጠላትነት ነው። በእርሱ የሚያምን አለ የዘላለም ሕይወት እንዲኖረው ብቻ አይደለም እንዳይጠፋ። አጠገባችሁ ያለው ሰው ጨብጡት። ኢየሱስ ሲደመር ምንም የዘላለም ሕይወት ነው በሉት። ኢየሱስ ላይ ምንም ነገር እንዳጨምር በቂ ነው በሉት። ከበቂ በላይ ነው በሉት። በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ለወደደን ከበደላችን በደሙ ላጠበን ለአባቱና ለአምላኩ መንግሥት ካህናት እንድንሆን ላደረገ ለሱ ከዘላለም እስከ ዘላለም ክብር ይሁንለት፣ አሜን። ወንጌል ይለውጣል። ውድ ተመልካቾቻችን በአገልግሎታችን እየተባረካችሁና እየተጠቀማችሁ እንደሆነ ተስፋ አደርጋለሁ። ማርሴል ቲቪ ወርልድ ዋይድን ሰብስክራይብ በማድረግ አገልግሎታችን እንድትደግፉ ጥሬን አስተላልፋለሁ። የጌታ ጸጋ ሰላም ይብዛላችሁ።